ክብራትና ክብራን ተከታታዮቼ እንግዲህ ገጽ 44 ላይ አቁሜ ነበር። አሁን በክፍል 3 ተመልሼ መጥቼላችኋለሁ። ከላይኛው አንቀጽ ጀምሮ አነብላችኋለሁ። የምናሳያቸው ነገሮች ናቸው። ጥናቶች እንዳረጋገጡት አንድ ሰው አንድ ጊዜ በአንዱ ማንነቱ ካመነ በዚያው እምነት ቅኝት ውስጥ ሆኖ ነው የሚያደርጋቸውን ነገሮች ሁሉ የሚያደርጋቸው። ለምሳሌ መራጭነት ማንነታቸው የሆነላቸው እና መራጭ ቮተርስ ተብለው የሚታወቁ ሰዎች መምረጥ ከሚፈልጉ ሰዎች የበለጠ በሚገባ ይመርጣሉ። በተመሳሳይ ሁኔታ የአካል ብቃት እንቅስቃሴ የሚያደርጉ ሰዎች ብቃት እንቅስቃሴ ለማድረግ ራሳቸውን ማሳመን አይጠበቅባቸውም። ትክክለኛውን ነገር ማድረግ ቀላል ነው። ከሁሉ በላይ ደግሞ ማንነትህና ባህሪያትህ ሙሉ በሙሉ የተሳሰሩ ከሆኑ የባህሪህ ለውጥ ለማምጣት መጣር አይጠበቅብህም። ልክ መሆን እንደምትፈልገው ሰው አይነት ተግባራዊ ማድረግ ብቻ በቂህ ነው ይሆናል። ልክ እንደ ሌሎቹ የልማዶች መገለጫዎች ሁሉ ይሄኛው የልማዶች ባህሪም በሁለቱም በኩል የተሳለ ሰይፍ ነው። በተገቢ መንገድ ከሆነ የማንነት ለውጥ ራስህን ለማሻሻል ይጠቅማል። በተቃራኒው ከሆነ ደግሞ የማንነት ለውጥ እርግማን ሊሆንብህ ይችላል። አንድ የሆነ ማንነት አንድ ጊዜ ከገባ ለእሱ ያለ ታማኝነት የመለወጥ አቅምህን እንዲሞርደው ማድረግ ትችላለህ። ብዙ ሰዎች በህይወት መንገድ የሚጓዙት በአእምሮአዊ እንቅልፍ ውስጥ ሆነው ከማንነታቸው ጋር የተያያዙ ልማዶችን በመከተል ነው። አንደኛ፣ አቅጣጫ መጠቆም አይሳካልኝም። ሁለተኛ፣ የማለዳ ሰው አይደለሁም። ሶስተኛ፣ የሰዎችን ስሞች ማስታወስ አይሆንልኝም። አራተኛ፣ ሁልጊዜ አረፍዳለሁ። አምስተኛ፣ ከቴክኖሎጂ ጋር ብዙም ጥሩ አይደለሁም። ስድስተኛ፣ እኔና የሂሳብ ትምህርት አንተዋወቅም እና 1001 እንዲህ አይነት ነገሮች አንድን ታሪክ ለአመታት እየደጋገምክ ለራስህ ስትነግረው ወደ አእምሮህ ይገባና እንደ እውነት ሆኖ ይቀመጣል። በጊዜ ሂደትም አንዳንድ ነገሮችን እኔነቴ ጋር አይጣጣምም በማለት እምቢ ማለት ትጀምራለህ። ለራስህ ያለህን ምስል ጠብቀህ እንድታቆይ እና ከባህሪህ ጋር በሚጣጣም መልኩ እንድትኖር የሚያደርግህ ውስጣዊ ኃይል አለ። ከራስህ ጋር መጣረስ ውስጥ እንዳትገባ የሚያደርግህን መንገድ ሁሉ ትጠቀማለህ። አንድ አስተሳሰብ ወይም ተግባር ከማንነትህ ጋር በጥልቀት በተቆራኘው መጠን ለማስወገድ ከባድ ይሆናል። ምንም ያህል ስህተት ቢሆንም በባህላዊ እምነቶች የጋራ ማንነት ማመን ወይም የራሳችንን ስዕል በሚደግፍ መልኩ መንቀሳቀስ የግል ማንነት ምቾት ይሰጠናል። በግለሰብም ይሁን በቡድን ወይም በማህበረሰብ ደረጃ ለሚመጣ አዎንታዊ ለውጥ እንቅፋት የሚሆንብን ነገር የማንነት ግጭት ነው። ጥሩ ልማዶች ምክንያታዊ ስሜት ይፈጥራሉ። ከማንነትህ ጋር ከተጋጩ ግን ወደ ተግባር ለመሄድ ከባድ ይሆንብሃል። በጣም በመድከምህ በጣም የተጨናነቀ ወቅት ውስጥ በመሆን ወይም በሌሎች ምክንያቶች የተነሳ ከዕለታት በአንዲት ቀን ከልማዶችህ ጋር ልትፋታ ትችላለህ። በረጅም ጊዜ ካየነው ግን ልማዶችህን ይዘህ እንዳትቀጥል የሚያደርግህ እውነተኛው ምክንያት ለራስህ ያለህ ምስል ነው። እድገት ፕሮግረስ እየተወ መሄድን ይጠይቃል። ፕሮግረስ እየተዉ መሄድን ይጠይቃል። የተሻለውን የአንተነትህን ቅጅ ለመሆን ቀጣይነት ባለው መልኩ እምነቶችህን ማሻሻል፣ ማሳደግና ማስፋፋት ይጠይቃል። ይህ ወደ አንድ ጠቃሚ ጥያቄ ያመጣናል። ያሉህ አመለካከቶችና እምነቶች በአንተ ባህሪያት ላይ ይሄን ያህል ሚና ካላቸው መጀመሪያውኑ እነዚህ ነገሮች ከየት የመጡ ናቸው? በትክክል ማንነትህ የሚቀርጸው እንዴት ነው? የማትፈልጋቸውን ልማዶችህን ለማስወገድ የሚጠቅሙህን አዳዲስ ማንነቶችህ ላይ ትኩረት ማድረግ የምትችለው እንዴት ነው? ንዑስ ርዕስ ባለ ሁለት ደረጃ ማንነትን የመቀየሪያ ሂደት። ማንነትህ የሚያድገው ከልማዶችህ ነው። የተወለድከው ዛሬ ላይ ካሉህ እምነቶች ጋር አይደለም። ስለ ራስህ ያሉህን እምነቶች ጨምሮ ሁሉም እምነቶችህ በተሞክሮዎች በሂደት የተጠራቀሙ ናቸው።
ባጭሩ ሲገለጽ ልማዶችህ ማንነትህን የምትይዝባቸው መንገዶች የሚፈጥሯቸው ነገሮች ናቸው። በየቀኑ ስትጽፍ የፈጣሪነትን ማንነት ትይዛለህ። በየቀኑ ልምምድ ስትሰራ ደግሞ የአትሌት ማንነትን እየተላበስክ ነው። አንድም ባህሪ እየደጋገምክ በሄድክ ቁጥር ከዚያ ባህሪ ጋር የተያያዘን ማንነት እየተላበስክ ትሄዳለህ። በእርግጥም ማንነት አይደንቲቲ የሚለው ቃል የመጣው ኢሴንሺቲስ ኢሴንቲታስ ከሚለው የላቲን ቃል ነው። ላቲኑ ነው ትንሽ ምላሴ ላይ የከበደኝ። ኢሴንቲታስ ከሚለው የላቲን ቃል ነው። ቃሉ ማንነት ቢንግ እና አይደንቲቲ የሚሉ ቃላትን ያጣመረ ፍቺ ያለው ነው። አይደንቲቲ ደም የሚለው ቃል በተደጋጋሚ ሪፒትድሊ የሚል ትርጉም አለው። በመሆኑም ማንነትህ ዩር አይደንቲቲ የተደጋግሞሽ ማንነትህ ሪፒትድ ቢጊንስ ነው። በዚህ ሰዓት ያለህ ማንነት ምንም ይሁን ምንም ያመንክበት ራሱን ስላረጋገጠ ነው። ለ20 ዓመታት በየሳምንቱ እሁድ ቤተክርስቲያን ከሄድክ ሃይማኖታዊ ሰው ለመሆንህ ማስረጃ አለ። በየቀኑ ለ1 ሰዓት ያህል ባዮሎጂ የምታጠና ከሆነ የሚያጠና ሰው ለመሆንህ ማስረጃ አለ። ሳታሰልስ ጂም የምትሄድ ከሆነ ለአካል ብቃት ቁርጠኛ ለመሆንህ ማስረጃ አለ። ለአንድ እምነት ያሉህ ማስረጃዎች እየበዙ በሄዱ ቁጥር በዚያ ነገር ላይ ጠንካራ እምነት የመያዝ እድልህ እየጨመረ ይሄዳል። በአብዛኞቹ የመጀመሪያ ዘመኖች የራሴን እንደ ጸሐፊ አይቼ አላውቅም። የትኞቹንም የሁለተኛ ደረጃ ትምህርት ቤት ወይም የኮሌጅ መምህሮችን ብጠይቅ ቢበዛ መካከለኛ ጸሐፊ ብሆን እንጂ የተዋጣለት ጸሐፊ እንደማልሆን ይነግሩሃል። የመጽሐፍ ስራን ስጀምር በመጀመሪያዎቹ ጥቂት ዓመታት በየቀኑ ሰኞና ሐሙስ አዳዲስ አርቲክሎችን አሳትም ነበረ። ይህ ማስረጃዬ ነው። ይህ ማስረጃዬ እያደገ በሄደ ቁጥር የእኔ ማንነትም ጸሐፊነት እየሆነ መጣ። የጀመርኩት ግን እንደ ጸሐፊ አይደለም። ጸሐፊ የሆንኩት በልማዶቼ ውስጥ ነው። በእርግጥ ልማዶችህ በማንነትህ ላይ ተጽዕኖ የሚያሳድሩ ብቸኞቹ ነገሮች አይደሉም። ይሁን እንጂ በድግግሞሻቸው የተነሳ ከሁሉም የበለጠ ተጽዕኖ ፈጣሪዎች ልማዶች ናቸው። እያንዳንዷ የህይወት ተሞክሮ የራስህን ምስል ታሻሽላለች። ይሁን እንጂ አንድ ጊዜ ኳስ ስለመታህ የራስህን እንደ ኳስ ተጫዋች ልታይ አትችልም። አንዲት ስዕል ስለመነጫጨርክም አርቲስት ነኝ ልትል አትችልም። እነዚህን ተግባራት እየደጋገምካቸው ከሄድክ ግን ማስረጃዎቹ ይጠራቀሙና ለራስህ ያለህ ምስል መቀየር ይጀምራል። የአንድ ጊዜ ተሞክሮ ውጤቱ የሚጠፋው ወዲያውኑ ነው። በጊዜ ሂደት የሚደጋገም የልማድ ተጽዕኖ ግን ይታተማል። ስለሆነም ማንነትህን የሚቀርጹ ማስረጃዎችን የሚያዋጡት ልማዶችህ ናቸው። ለዚህ መንገድ ልማዶችህን የመገንባት ሂደት ራስን የመሆን ሂደት ነው። ይህን ዝግመታዊ ለውጥ ነው። በአንድ ጊዜ ብድግ አድርገን ልንቀይረው የምንችለው ነገር አይደለም። የምንቀይረው በጥቂት በጥቂቱ ልማድ በልማድ ነው። ስለሆነም ሁልጊዜም በጥቃቅን ለውጦች ውስጥ ነን። እያንዳንዷ ልማድ ልክ እንደ ግምት ናት። ይሄ ምናልባት እኔ ይሄ ልሆን እችላለሁ። አንድ መጽሐፍ ከጨረስክ ምናልባት ማንበብ የሚወድ ሰው ልትሆን ትችላለህ። ወደ ጂም የምትሄድ ከሆነ ምናልባት የአካል ብቃት እንቅስቃሴ የምትወድ ሰው ነህ ማለት ነው። ጊታር መጫወትን የምትለማመድ ከሆነ ሙዚቃ የሚወድ ሰው ነህ ማለት ይሆናል። እያንዳንዷ የምታደርጋት ነገር መሆን የምትፈልገው አይነት ሰው ምርጫ ናት። የትኛውም ነጠላ አጋጣሚ እምነቶችህን አያሻግርም። እየተጠራቀሙ በሄዱ ቁጥር ግን የአዳዲሱ ማንነት ማስረጃዎችም እንደዚያው እየጨመሩ ይሄዳሉ። እውነተኛ እና ትልቅ ለውጥ በአንድ ጊዜ የሚመጣ ተአምራዊ ለውጥን ከማይፈልግባቸው ምክንያቶች መካከል አንዱ ይህ ነው። ጥቃቅን ልማዶች የአዲሱን ማንነት ማስረጃዎች በማቅረብ ትርጉም ያለው ለውጥ ያመጣሉ። ለውጥ ደግሞ የምርምር ትርጉም ያለው ከሆነ ትልቅ ለውጥ ነው ማለት ነውና ይህ ትናንሽ መሻሻሎችን የማሳየት ተቃርኖ ነው። ይህንን ሁሉ በአንድ ላይ አድርገን ስናየው ልማዶች ማንነትን የመቀየሪያ መንገዶች ናቸው የሚለውን እውነት እናገኛለን። አንተነትህን የመቀየሪያ የተሻለው ተግባራዊ መንገድ የምትሰራቸውን ነገሮች መቀየር ነው። አንድ ገጽ በጻፍክ ቁጥር ጸሐፊ ነህ። ቫዮሊን በተለማመድክ ቁጥር ሙዚቀኛ ነህ። ልምምድ ባደረግክ ቁጥር አትሌት ነህ። ሰራተኞችን ባነቃቃህ ቁጥር መሪ ነህ።
እያንዳንዷ ልማድ ውጤት ከማምጣትም ባለፈ ጥቅም ያለው ነገር ራስህን ማመንን ታስተምርሃለች። እነዚህን ነገሮች በጣም ይቅርታ፣ እነዚህን ነገሮች ማሳካት እችላለሁ ማለት ነው የሚል እምነት እያደረብህ ይመጣል። ምርጫዎችህ እያደጉ ማስረጃዎችህም እየተቀየሩ ሲመጡ ለራስህ የምትነግረው ታሪክም እየተቀየረ ይመጣል። በእርግጥ ከዚህ በተቃራኒ መንገድም ሊሰራ ይችላል። መጥፎ ልማድን ለማድረግ በመረጥክ ቁጥር ሁሉ በዚያው መንገድ ማንነትህን ትመርጣለህ። መልካሙ ዜና ፍጹም መሆን የማይጠበቅብህ መሆኑ ነው። በየትኛውም ምርጫ ውስጥ አንድን እጩ መምረጥም አለመምረጥም አለ። ምርጫን ለማሸነፍም ሙሉ ድምጽ ማግኘት አይጠበቅም። አብላጫ ድምጽ ማግኘት ብቻ በቂ ነው። ስለሆነም አንዳንድ ምርጫዎችን ለመጥፎ ባህሪ ወይም ጥሩ ላልሆነ ልማድ ብትሰጥ ምንም ማለት አይደለም። ዋናው ነገር አብዛኛውን ጊዜ ማሸነፍህ ነው። አዳዲስ ማንነቶችህ አዳዲስ ማስረጃዎችን ይፈልጋሉ። ሁልጊዜም የምትሰጠው ድምጽ በተመሳሳይ እየሰጠህ ከቀጠልክ የምታገኘው ውጤት ያው አስቀድሞ የነበረውን ነገር ነው። ምንም ነገር ካልተለወጠ ምንም የሚቀየር ነገር አይኖርም። ቀላል ነው። የሁለት ደረጃ ሂደት። መሆን የምትፈልገውን አይነት ሰው አንደኛ፣ መሆን የምትፈልገውን አይነት ሰው ወስን። ሁለት፣ ይህንኑ በጥቃቅን ነገሮች ለራስህ አረጋግጥ። በመጀመሪያ ማን መሆን እንደምትፈልግ ወስን። ይህ በሁሉም ደረጃ ይሰራል። በግለሰብ፣ በቡድን፣ በማህበረሰብ እንዲሁም በሀገር ደረጃም እንደዚያው ነው። ልትቆምለት የምትፈልገው ነገር ምንድነው? መርሆችህና እሴቶችህ ምንድናቸው? መሆን የምትፈልገው ማንን ነው? እነዚህ ትልልቅ ጥያቄዎች ናቸው። ብዙ ሰዎች የት መጀመር እንዳለባቸው አያውቁም። የሚፈልጉትን ውጤት ግን ያውቃሉ። ይህ መጥፎ አይደለም። ከውጤቱ ጀምረህ ወደ ኋላ በመስራት መሆን የምትፈልጋቸውን ውጤቶች የሚያገኘውን አይነት ሰው ስራ። እኔ የምፈልጋቸውን ውጤቶች ማግኘት የሚችለው ምን አይነት ሰው ነው? እኔ የምፈልጋቸውን ውጤቶች ማግኘት የሚችለው ምን አይነት ሰው ነው ብለህ ራስህን ጠይቅ። ለምሳሌ መጽሐፍ መጻፍ የሚችለው ምን አይነት ሰው ነው? ምናልባት ወጥነት ያለውና ሊተማመኑበት የሚችሉበት አይነት ሰው ሊሆን ይችላል። አሁን ትኩረትህ መጽሐፍ ከመጽሐፍ ውጤት ተኮር ወጥነት ወዳለውና ሊተማመኑበት ወደሚችል ሰው ማንነት ተኮር ይዞራል። ይህ ሂደት ደግሞ የሚከተሉትን ወደሚመስሉ እምነቶች ይመራል። እኔ ለተማሪዎች የሚቆም አይነት መምህር ነኝ። 2 እኔ ለእያንዳንዳቸው ታካሚዎች የሚፈልጉትን ጊዜና ርህራሄ የሚሰጥ አይነት ዶክተር ነኝ። 3 እኔ ለሰራተኞቹ ጥብቅና የሚቆም አይነት መሪ ነኝ። መሆን የምትፈልገውን ሰው ማንነት አንድ ጊዜ ከወሰንክ በኋላ የፈለግከውን ማንነት ለማምጣት የሚጠቅሙህን ትናንሽ ደረጃዎች መራመድ መጀመር ትችላለህ። የማንነት ተኮር ልማዶች ጽንሰ ሐሳብ ወደ ሌላው የመጽሐፍ ነጥብ የግብረ መልስ ቀለበት የሚመራን አንዱ የመንደርደሪያ ሐሳብ ነው። ልማዶችህ ማንነትህን ይቀርጻሉ፣ ማንነትህም ልማዶችህን ይቀርጻሉ። መንገዱ በሁሉም አቅጣጫ የሚያስኬድ ነው። የሁሉም ልማዶች ምስረታ የግብረ መልስ ቀለበት ፊድባክ ሎፕስ ነው። ይህንን በቀጣዩ ምዕራፍ እንመለከተዋለን። እሴቶችህ፣ መርሆችህና ማንነትህ ከውጤትህ ይልቅ ቀለበቱን እንዲገፋ ማድረግን ጠቃሚ ነው። ሁልጊዜ ትኩረትህን ማድረግ ያለብህ የሆነ አይነት ውጤት ማምጣት ላይ ሳይሆን የምትፈልገውን ውጤት ማግኘት የሚችል ሰው መሆን ላይ ነው። እቺ በጣም ደስ የምትል ሐሳብ ነች። ውጤቱን ስለማግኘት ሳይሆን መልፋት ያለብን ሁሌ ያንን ውጤት እያመጣ የሚቀጥል ሰው ለመሆን ራሳችን ላይ በደንብ መስራት አለብን ነው ሐሳቡ። ተመችቶኛል። ሌላ ርዕስ፣ ልማዶችን ወሳኝ የሚያደርጋቸው እውነተኛ ምክንያት። የማንነት ለውጥ፣ የልማድ ለውጥ የሰሜን ኮከብ ነው። ቀሪ የዚህ መጽሐፍ ክፍሎች በምትፈልገው ደረጃና ዘርፍ ሁሉ የተሻሉ ልማዶችን ለመገንባት የሚያስችሉህን ደረጃ ስልቶች ያቀርባል። እውነተኛው ጥያቄ ግን መሆን የምትፈልገውን አይነት ሰው እየሆንክ ነው የሚለው ነው። የመጀመሪያው ደረጃ ምንም ወይም እንዴት የሚለው ሳይሆን ማ የሚለው ነው። በመጀመሪያ ማንን መሆን እንደምትፈልግ ማወቅ አለብህ። እንደዚህ ካልሆነ ግን የለውጥ ፍላጎትህ አቅጣጫ መቆጣጠሪያ ሩደር የምትጓዝ ጀልባ ነው የምትሆነው።
ከሚለው የምንጀምረው ለዚህ ነው። ስለ ራስህ ያሉህን እምነቶች የመቀየር አቅም አለ። ማንነትህ የተገነባው በድንጋይ ላይ አይደለም። በየደቂቃው ልታሻሽለው የመምረጥ ነፃነቱ አለ። ዛሬ የምትመርጣቸው ልማዶች የዛሬውንና የነገውን ማንነትህን መምረጥ ትችላለህ። ይህም የመጽሐፍ ጥልቅ መልእክት ወደ ሆነውና የልማዶችን እውነተኛ ተጽዕኖ ወደምናይበት ክፍል ያመጣናል። የተሻሉ ልማዶችን መገንባት ማለት በየቀኑ የህይወትን አሰልቺ ነገሮች ለመበተን መታገል አይደለም። ጥሩ ልማዶችን ማዳበር ማለት በየቀኑ ጥርስ መፋቅ፣ በየጠዋቱ ሻወር መውሰድ ወይም በየቀኑ አንድ አይነት የአለባበስ ስታይል መከተል ማለትም አይደለም። ገንዘብ እንደማግኘት፣ ክብደት እንደመቀነስና ጭንቀትን እንደመቀነስ ያሉ የስኬትን ውጫዊ መለኪያዎችን ማሳካት ማለትም አይደለም። ልማዶች እነዚህን ሁሉ ነገሮች ለማሳካት ሊጠቅሙህ ይችላሉ። ይሁን እንጂ የልማዶች መሰረታዊ ሐሳብ የሆነ ሰው መሆን እንጂ የሆነ ነገር ማግኘት አይደለም። መሰረታዊ ሐሳብ የሆነው ሰው መሆን እንጂ የሆነ ሰው ማግኘት አይደለም። የሆነ ነገር ማግኘት አይደለም። እሺ፣ በጠቅላላው ሲታይ የምትፈልገውን ሰው እንድትሆን ይረዱሃልና ልማዶች በጣም ጠቃሚ ነገሮች ናቸው። ልማዶች መሆን የምትፈልገውን ሰው ለመሆን የምታልፍባቸው መንገዶች ናቸው። ባጭሩ አንተ የምትሆነው ልማዶችህን ነው። ልድገማተ እንደማስጠንቀቂያ ያት ባጭሩ አንተ የምትሆነው ልማዶችህን ነው። ማጠቃለያ አንደኛ ነጥብ 3 የለውጥ ደረጃዎች አሉ። የውጤት ለውጥ፣ የሂደት ለውጥ እና የማንነት ለውጥ። ሁለተኛ ነጥብ ልማዶችን ለመቀየር የተሻለውና ውጤታማው መንገድ ማሳካት የምትፈልገው ነገር ላይ ሳይሆን መሆን የምትፈልገው ሰው ላይ ማተኮር ነው። ሶስተኛ ነጥብ ማንነትህ የሚያድገው ከልማዶችህ ነው። እያንዳንዶቹን በጣም አሳዛኝ ነገር መጽሐፉ መሀል ላይ በግራፍ አይነት በሚመስል መልኩ ጽሁፎቹ ጠፍተዋል። እዚህ ግማሾቹን እያነበብኩ ልቷቸው ነው። ማንነትህ የሚያድገው ከልማዶችህ ነው። እያንዳንዶቹን የልማድህን አይነቶች ነገር ለምትሆነው ሰው የምርጫ ድምጽ ናቸው። እያንዳንዶቹ የልማድህ አይነቶች ለምትሆነው ሰው የምርጫ ድምጽ ናቸው። እየቀጣጠልኩላችሁ ጎበዝ ነኝ። እስኪ ሼር ምናምን ሰብስክራይብ አድርጉ። የአንተን የተሻለውን ቅጅ መሆን ግዴታህ ነው። የአንዳንዱ የምታደርጋት ማሻሻል፣ ማስፋፋትና ቀጣይነት ባለው መልኩ ራስህን ማሳደግ ነው። ይሄን በደንብ የቀጣጠልኩት አይመስለኝም። እሺ ገጽ 51 ላይ ነበርኩ። አሁን ወደ 3 ገባና እዚህ ጋር ላቁምና አሁን 3ን በቀጣይ ይዤላችሁ ልምጣ። አይመስላችሁም ሰዎች? እናንተ እስከዛ ሰብስክራይብ ምናምን እያደረጋችሁ አርጉ ችግር አርጉ። እሺ አርጉ። በቃ በቻው። ቀጣይ እመጣለሁ በ3